ወይኔ አንተ የተረገምክ! ቅንጅት! ወይኔ ወንድሜ ቅንጅት! ምንድነው የሆንከው? ምንድነው የሆንከው? ይሄ የተረገመ ዶክተር ነው አይደል? እንደዚህ ያደረገ ይሄ የተረገመ ሰው ነው አይደል? ቅንጅት! ወይኔ ወንድሜ! ወይኔ ወንድሜ! ወይኔ ወንድሜ! ወይኔ ወንድሜ! ቅንጅት! ወይኔ ወንድሜ! ምንድነው ያደረገ ይሄ ሰውዬ? ምንድነው ያደረገ? ምንድነው ያደረገ? ቅንጅት! ቅንጅት! ይሁን ነገር በለኛ! ይሁን ነገር በለኝ! ለምንድነው ዝም የምትለው? ይሁን ነገር በለኛ! የተረገምክ ምን አባክ ነው ያደረገው? ይሄን ሰውዬ እገላለሁ ሮቤል፣ እገላለሁ ሮቤል። በእውነት በጣም ነው የምትገርመው። አሁንም ጓደኛን ተንቀሳቃሽ ሬሳ አድርጌ ልኬልህ አሁንም ትደነፋለህ። ቆይ ለምንድን ነው እኛ ላይ ሁሉ ነገር እያደረግህ ያለው? እኔ ምን አድርጌያለሁ ማለት? አንተ እኔ ምንም አላደረግከኝም። የሆነው ነገር በሙሉ ባንተ አይደል እንዴ? ቤዛ ቤት ገብተህ አጉል ጀብድ እሰራለሁ ብለህ ያኔ ያን ነገር ባትሰራ ኖሮ ዛሬ ፍቅረኛንም የቅንጅርቲን ጽዋ ባላስጎነጫዋት ነበረ። ምን? አይሆንም ሮቤል፣ አይሆንም። በእርግጥ ላደርገው አስቤያለሁ አልኩህ እንጂ አላደረኩትም። አሁንም ግን ያ ነገር የሚወሰነው ባንተ ነው። እባክህ ሮቤል፣ እባክህ ሮቤል፣ እባክህ ስቃችንን አታብዛው። እኔ ነፍሰ ገዳይ አይደለሁም። እኔ ማንንም ልገል አልችልም። እባክህን ሮቤል፣ እባክህን። በነገራችን ላይ አሁንም የማዝ ነገር ተቀይሯል። የቅንጅርቲ ኪስ ውስጥ አንድ ብልቃጥ አስቀምጫለሁ። ምንድነው ቅንጅርቲ ኪስ ውስጥ የከተተው? ስለምን ብልቃጥ ነው የምታወራው? ስለ ትክክለኛው ብልቃጥ ነው እያወራሁ ያለሁት። ትክክለኛው ብልቃጥ? ያኔ ለሱራፌል ሰጠው ብዬ የሰጠው ብልቃጥ ምንም መርዝነት የለውም፣ ምንም ደግሞ ሰው የሚጎዳ ነገርም አልነበረውም። መጀመሪያውንም እኮ ይህን ነገር ማድረግ እንደማልችል ነግሬህ ነበር። ሁለቱ ሰዎች እኮ አሁን በስነ ስርዓት ታርቀው ሰላማዊ ህይወታቸውን እየመሩ ነው ያሉት። እኔ ደግሞ እንዲሆን አልፈልግማ። ለመሆኑ ያቺ ቤዛ ያደረገችኝ ታውቃለህ? እኔ ያቺ ምስኪን ያለ ኃጢአቷ ቤተሰቦቿ ባጠፉት ጥፋት እሷን እየቀጣት እንደሆነ እንዳለ ነው የሚሰማኝ። ፊቴ ላይ ነው ምራቋን የተፋችብኝ። እሷም እንደ አባቷ እርኩስና አረመኔ ሴት ናት። እሷ አረመኔ ከተባለች አንተ ምን ልትባል ነው? አሁን ከቅንጅርቲ ኪስ ውስጥ ያለውን ብልቃጥ አውጣና ለቤዛ የምትበላው ወይም የምትጠጣው ነገሮች ጨምርባት። ይህን ነገር እንዴት ማድረግ እንዳለብህ አንተ ራስህ ታውቃለህ። ምን? ለቤዛ መርዝ እንድሰጣት ነው የፈለከው? አሁንም ምርጫ ያንተ ነው። ወይ ፍቅረኛን ወይ ደግሞ እኔ ከሁለት አንዱ መምረጥ አልችልም። እባክህን አታስጨንቀኝ። እኔ ማንንም መምረጥ አልችልም። እባክህን ሮቤል። ችግር የለውም። እንደተለመደው የፍቅረኛን ሬሳ በርህ ላይ ያጋድምልሃለሁ። በፈጠረ ተው ሮቤል፣ እባክህን ሉሲን ምንም ነገር እንዳታደርጋት እባክህን ሮቤል፣ በፈጠረ። ለማንኛውም ይህን ነገር እስክታደርገው ድረስ ጣቷን አንድ ባንድ እየቆረጥኩ ልክልሃለሁ። ሄሎ ሮቤል፣ ሄሎ። እኔ ምን አይነት ተረገምኩ ሰው ነኝ? ያለ ኃጢአት ለአንተም እንደዚህ ለመሆን በቃው። እንደገና ደግሞ እሷንም ህይወት ላጣለሁ። ምን አይነት ተረገምኩ ሰው ነኝ እኔ? እኔ የምልህ ውዴ። ወይ እኔ ውድ፣ የሆነ ነገር እያሰብኩ ነበር። ምንድን ነው ያሰብሽው? ምናልባት ጉዳዩ ከባድ ሊሆን ይችላል፣ ግን ምናልባትም እንዳሰብኩት ከባድ ላይሆንም ይችላል። ጉዳዩን ለእኔ ነገርሽ ነው ወስና አይሻልም? ቆይ ምንድን ነው ያሰብሽው? ያው ቤተሰብ እንዲኖረን ከማሰብ እንጂ ክፋት አስቤ አይደለም። አሁን ላይ ቤተሰብ አይደለንም እንዴ? እኔ እንደዛ አላልኩም።
ምናልባትም እኮ ልጅ እንዲኖረን የግድ መውለድ አይጠበቅብንም አይደል? ስለዛ ጉድፈቻ ወስደን እናሳድግ እያልሽ ነው? እንደውም አቅሙ ቢኖረንና 2 ቢሆኑ ደስ ይለኛል። መንታ ሆነው ደግሞ ሴቶች ቢሆኑ የበለጠ ደስ ይለኛል። በዚህ ግን በሰላም መንታ ሴት ልጅ መቼም ያለ ምክንያት እንደዚህ እንዳላልኩ ታውቃለህ። እኔም ምክንያትሽን ነው ማወቅ የምፈልገው። አይ ይቅር፣ ይህን ነገር ደግሜ ለራሴ ማስታወስ አልፈልግም። ስለዚህ የደበቅሽ ሚስጥር አለ ማለት ነው? ቶ አይጠቅምህም። ይልቅ በጉዳዩ ላይ ምን አሰብክ? ግድ የለም አንድም ቢሆን ችግር የለውም። ስለዚህ በራሳችን ላይ ተስፋ ቆረጥን ማለት ነው? ዶክተሩ ያለውን ሰምተሃል። በአንተ ላይ ምንም ተስፋ የለም ነው ያለው። በእርግጥ ፈጣሪ ላይ ያለው ተስፋ እንዳለ ሆኖ ማለት ነው። ምናልባት ግን እሱን ብንጠብቀው አይሻልም? ያው ለሌላ ሰው ላይ ያደርገው ተአምርኛ ላይ ይሰራል ብዬ ነው። ልክ ነህ ማሪ። በቃ እንደውም ከዚህ ርዕስ እንውጣ። ወይ ደግሞ ምናልባት አንቺ ያልሽውም ነገር እኮ ጥሩ ሊሆን ይችላል። እኔም እኮ አባት መሆኑን አልጠላውም። የምርህ ነው ማሪ? እንዳየሁሽ ከሆነ አንቺም እናት ሳትባይ እንዳትሞቺ ፈራሽ ትመስያለሽ። እናት መሆን ማን ይጠላል ብለህ ነው? ስለዚህ ፕሮሰሱን በቅርቡ እንጀምራለን ማለት ነው። ደስ ይለኛል። ይሄን ቆንጆ። መጀመሪያ ግን መጋባታችን ይቀድማል። አሁን አንተን እንደ አዲስ አግብቼ ባሌ ማድረግ እፈልጋለሁ። እና ሀብትሽን እኩል ልታካፊ ነው ማለት ነው? እንኳን ሀብቴን ልቤን ሰጥቼ የለ ከዚህ በኋላ መቼም አንተን መጠራጠር አልችልም። የኔ ፍቅር በሙሉ ልብሽ ስላመንሽኝ አመሰግናለሁ። በነገራችን ላይ ለፍቅረኛሽ ከሬሳ ላይ ጣት ቆርጬ ልኬለታለሁ። ያንቺ ነው ብዬ ሰሚኛለሽ። ከዚህ በኋላ ማለት ነው ይሁን ነገር ብትናገሪ የሆነ ጣትሽን ቆርጬ ለፍቅረኛሽ ልክለታለሁ። እባክህን እየጉዳይ ነው ልቀቀኝ። ይሄ ነው እንዴ ጉዳት የሆነው? ያ ፍቅረኛሽ የማዘውን ነገር የማያደርግ ከሆነ የእውነት አስቀይቼ እገልሻለሁ። እሺ ለምንድን ነው አውሬ የሆንከው? ሰዎች ናቸው አውሬ ያደረጉኝ። ይኸውልሽ እናትና አባቴ ከመሞታቸው በፊት በጣም ሰላማዊና የተረጋጋው ሰው ነበር። አሁን ግን እንደዛ ያደረጉኝ ሰዎች የምበቀልበት ሰዓት ላይ ነው ያለሁት። እና በአባቷ ጥፋት እሷ መቀጣት አለባት? እኔስ በማን ጥፋት ነው እድሜ ልኬን ስቀጣ ይኖርኩት? ይልቁንስ እሱን ታዩና ያ ፍቅረኛሽ የምለውን ነገር የማያደርግ ከሆነ ባንቺ አላቆም በዙሪያ ያሉ ሰዎችን ጨርሼ ብቻውን አስፋልት ላይ እያወራ እንዴት ነው የማደርገው? እስኪ ብላ ትንሽ እስቲ ትንሽ ሞክር እስኪ። ወይ ነው እንደሚ ምን አድርጎ ነው ቆይ እንደዚህ ያደረገ? ኩቻም እኮ ጸበል ገባች። ትንሽ ጸበል ልጠመቅ ብላ ካጎቷ ልጅ ጋር ጸበል ሄደች። በቃ አንተ እንደዚህ አትሁን። አሁን አንተ የምታውቀው ሚስጥር ለኛ ምንም ጠቀሜታ የለውም። ቅንጅት እየነገርኩ እኮ ነው። ሱራፌል ንጹህ ሰው መሆኑን አረጋግጠናል። አመመህ? ቅንጅት እንደዚህ አትሁን። አይዞህ ወንድሜ። ወይ ሄሎ ሳሚ። ሉሲ፣ ይሄ የኔ ቆንጆ ደህና ነሽ? ኩቻዬ ደህና ነሽ? ያ የተረገመ ሰውዬ ምንም አላደረገሽም አይደል? ጣትሽን ቆረጠው አይደል? ሳሚ ያውቆ ነው። ጣቴን አልቆረጠው። የሚፈልገውን ነገር እንዳታደርግለት። ሉሲ ሉሲ፣ ለምን ነው የምትጮው? ምን አንተ የተረገምክ! አንድ ነገር ታረጋትና አለቅም። ሮቤል ገላሃለሁ። ግን ዛሬ ሉሲ አናግሪኝ። አንቺ ምላስሽን ነበር መቁረጥ። በነገራችን ላይ የላኩልህ ጣት የፍቅረኛ አልነበረም። አንድ እንዳንተ ያስቸገረችኝ ነበረች። ሰውነቷን ቆራርጬ ለባሏ ስለ ጣቷ ለካ እኔ ጋር ቀርቶ ነበር። እሱን የላኩልህ።
አንተ እርጉም ሰይጣን የሚቀናብሰው ነው አንተ። ሰማኛለህ? በገዛ ጥፋቷ ምላሷን ልቆርጥልህ። እባክህ እሺ በቃ ሮቤል የምትፈልገው ነገር አደርግልሃለሁ። እሷን ግን አትጉዳት። በቃ ተዋት። እሷን የምትፈልገው ነገር አደርግልሃለሁ እኔ። ብልቃጡን ከቅንጅርት ኪስ ውስጥ ወሰድክ? አዎ ወስጃለሁ። ስለዚህ ከዚህ በኋላ ምን ማድረግ እንዳለብህ አንተ ስለምታውቅ ምንም መናገር የሚጠበቅብኝ አይመስለኝም። እሺ ቢያንስ ስለ መድኃኒቱ ምንነት አትነግረኝም? የሚገል መድኃኒት ነው አይደል? አይ ትንሽ ትምህርት ልሰጣት ፈልጌ ነው። መድኃኒቱ አይገልም፣ እንደ ቅንጅርቲም ፓራላይዝ ያደርጋታል። ትንሽ ግን ያው እጅና እግሯን ያዝ ነገር ያደርጋታል። ለነገሩ መድኃኒቱ መርዝ ቢሆን እንኳን መርዝ ነው ብለህ አትነግረኝም አይደል? ቢሆን ለምን እነግርሃለሁ? ስላልሆነ ይነገር። አሁን ፍቅረኛን ከምታጣ የሆነች አንድ ሴት አካል ጉዳተኛ ብትሆን አይሻልም? እንዳታደርገው ሳሚ፣ አውቆ እየዋሸ ነው። ምንም አያደርገኝም። ሄሎ፣ አንቺ ምላስሽን ነበር ቀድሜ መቆረጥ ነበረብኝ። ለምንድን ነው እስካሁን ያልገደልሽ? ለምን ማታረጊ ከሆነ እደርሻለሁ። አምሽ ምትሻለሽ ከንቱ ተረግመስ አልገባኝም። ምንድነው እየጠበቅን ያለ ነው? ታውቂያለሽ፣ በወቅቱ ሳገኝሽ በጣም ተደናግጬ ስለነበር ይሄንን እቅድ ሳውጣ ትንሽ የተሳሳትኩ ይመስለኛል። እሱማ የነገርሽኝ ሁሉ ውሸት እንደሆነ ግልጽ ነው። ግን ደግሞ እሱ ምንም አያገባኝም። እኔ አክስቴን ብቻ ማዳን ነው የምፈልገው። በነገራችን ላይ እየሰራሹ ያለሽው ነገር ወንጀል እንደሆነ እንዲታወቅ ብዬ እስከ ዛሬ የምናወራውን ነገር በሙሉ በስልኬ ቀድቼዋለሁ። ምን? አዎ፣ እንደውም ቆይ በደንብ ኤዲት የተደረገውን ላሰማሽ። ስለዚህ ቤዛን ገለናት እዛ ቤት እንግባ ልትይ ከሆነ ቆይ እንበልና ቤዛ ባትሞትስ ሀሳብሽን ልትቀይሪ ነው? ምን ማለት ነው? እና ልጅቷ እያለች እንዴት ነው ራሷ ነኝ እዛ ቤት የምገባው? ግን እኮ በደንብ ካሰብሽበት የሆነ መላ አይጠፋም። ስለዚህ ቤዛ አልሞተችም ማለት ነው። ከመጀመሪያውንም አውቄው ነበር። አንቺ እንዳልሽው ቤዛ እዛ ቤት ካለች አንቺ እዛ መግባት አትችይም። ስለዚህ ቤዛን ገለናት እዛ ቤት እንግባ ልትይ ከሆነ መጀመሪያ እሷን ከመግደሌ ቤት አንቺን ብገልሽ ይቀለኛል። እሺ? ኧረ ተረጋጊ። ስቀልድ ነው እንዴ? ቤዛ እዛ ቤት የለችም፣ ሞታለች። ከዚህ በኋላ መጀመሪያ አንቺን ብገልሽ ይቀለኛል ብዬ ነበር። እሱን ድምጽ ቆርጠሽ ነው አይደል? ነገርኩሽ እኮ የድምጽ ቅጂው እስከ ዛሬ ተገኝተን የምናወራውን ነገር በሙሉ ኤዲት ተደርጎ ነው። ይልቅ እስከ መጨረሻው በደንብ አዳምጪው። ጓደኛዬን በጣም ነው የምወዳት። እኔ እሷን ክፉ ከማይ ሞቴን እመርጣለሁ። እሺ? እኔ አክስቴን ከማጣ ምንም ነገር አደርጋለሁ። ምንም ነገር። እኔ ግን ይሄንን ነገር ባናደርግ ደስ ይለኝ ነበር። አንቺ እርኩስ፣ መጀመሪያም ይሄን ነገር እንስራ ስትይ ምንም አላማርሽኝም ነበር። ቆይ እንዴት በጓደኛዬ ላይ ልጨክን እችላለሁ? ይልቅ ጊዜው ሳይሄድብን ቶሎ ብለን እናድርገው። እስካሁን ከሰማነው አይበቃም? ቆይ ግን አንቺ ምን አይነት መሰሪ ሴት ነሽ? ይልቅ በደንብ አድምጪኝ። ይሄ ድምጽ ቅጂ አንቺን እስር ቤት ለመክተት በጣም ከበቂ በላይ ነው። ንገሪኝ እስቲ። ቆይ ቤዛ ምንድን ነው ያደረግሻት? እኔ ምንም ነገር አላደረኳትም። አሁንም ቢሆን ስለ ጓደኛዬ የነገርኩሽ ነገር በሙሉ እውነት ነው። ባሏ ነው ሊገላት የነበረው። በእርግጥ እኔንም ተባባሪው ሊያደርገኝ ነበር። እባክሽ ይሄ ማስመሰልሽን አቁሚ። ስለዚህ አሁን ይሄ የተቀነባበረ ድምጽ ቅጂ ስላለሽ ላክስቴ ኩላሊቱን አሰጫትም ማለት ነው? የቤዛን ሀብት በስሜ እንድታዘዋውሪልኝ ብቻ ሳይሆን ዘርፌ ስላሳዘነችኝም ብቻ አደርገዋለሁ። እየዋሸሽ ነው። መቼም አታደርጊው። አረጋለሁ አልኩሽ እኮ። አልፌ የመጣሁትን ነገር ነግሬሽ የለ? አንድ ኩላሊት ለኔ ምኔ ናት? መቼም ከዚህ በኋላ ቃላት እየመረጥኩ ማውራት ሳይኖርብኝ አይቀርም። ምን ነው አሁንም ድረስ ድምጼን እየቀዳሽ ነው ብለሽ አሰብሽ እንዴ? አታስቢ። ከአንቺም ሆነ ካክስትሽ የሚበቃኝን ያህል መረጃ ይዣለሁ። ምንም አይነት ማፈንገጥ ባይባችሁ ሁለታችሁንም እስር ቤት የሚከት መረጃ አለኝ። እሺ? አክስቴንም ቀርጸሻታል? ዋናው እጄ ላይ ያለው መረጃ የማን ሆነና ያንቺን ደካማ ጎን በደንብ ነው ማውቀው። ነገሬን ስጠቀልለው አሁን ላይ እኔን ከርቶ የማምለጥ ምንም አይነት መፈናፈኛ የለሽም። ስለዚህ ሁለታችንንም ወጥመድሽ ውስጥ ስታስገቢኝ ነበር የከረምሽው ማለት ነው። አሁን እኔ ዝግጅቴን እየጨረስኩ ነው። አንቺ ቤዛን ለመሆን ዝግጁ ነሽ?
ብለህ ብትነግረኝ። ምንድነው የተረገመ ሰውዬ ያደረገ? ምን ወግቶ ነው? ምን ሰጥቶ ነው? ቆይ መጨረሻ ጊዜ ማማን ሱራፌልን ስለ ሕክምና ሻልናግረው ብላታል ነበር እንዲልከው። በየት በኩል ታዲያ ሄደ ነው ያ ሰውዬ ያገኘ? ቆይ ተው፣ መድከም አይጠበቅብህም። እንደው መናገር ችለ እንኳን ሱራፌል እንዲያደረገኝ ብትለኝ ላምን አልችልም። ምክንያቱም ያ ሰውዬ ንጹህ መሆኑን አረጋግጠናል። እኔ ራሴ ባይኔ ያረጋግጫለሁ። ሱራፌል ንጹህ ሰው ነው። እንዴ ቤዛ፣ ቅንጅት ምን ሆነ ነው? ያ የማያረባ ዶክተር ነው አይደል እንደዚህ ያደረገ? አልገባኝም። ለምንድን ነው ቆይ ቅንጅት አንተን ሲያይ እንደዚህ እየሆነ ያለው? ያው ግልጽ ነው እኮ ሮቤል ቤዛ ቤት እንደላከኝ በሆነ መንገድ አውቋል ማለት ነው። ስለዚህ ቅንጅርቲ አንተን ሊገል የመጣ ቀን ከሆነ ሰው ጋር ስልክ ስታወራ ሰምቶ ነበር ማለት ነው። ያው ከሮቤል ጋር ነው የሚሆነው። እና ሚስጥሩን የሰማው ከአንተ ከሆነ ሮቤል ለምን እንደዚህ ሊያደርገው ይችላል? ነው ወይስ ሚስጥራችሁን ቅንጅርት እንደሰማ ነግረዋል? ኧረ በፍጹም ማሪ። ያ የተረገመ ዶክተር ቅንጅርቲን አንድ ነገር እንደሚያደርገው እርግጠኛ ነበርኩ። ሁልጊዜ እኮ ነው የሚዝትበት። ይኸው ህይወታችንን አመሰቃቀለው። በቃ ከዚህ በላይ ግን መታገስ ያለብን አይመስለኝም። ሄደን ለህግ ሁሉንም ነገር ማሳወቅ አለብን። አይ አይሆንም ቤዛ፣ አይሆንም። ምን ማለት ነው አይሆንም ማለት? አታይም እንዴ ልጁ እንዴት እንዳደረገው? ነገ ማን ተረኛ እንደሆነ ማን ያውቃል? ቆይ በአንድ ሰው የተነሳ ሁሉ ሰው መተራመስ አለበት እንዴ? ሉሲ የት ሄዳ ነው? አላየኋትም። ቤትም ስጠፉብን ስልክ አላነሳ ስትሉ እኮ ነው እዚህ ድረስ የመጣ ነው። እንትን አያቷ ጋር እጅ ልጠይቃቸው ብላ ሄዳለች። ሉሲ እኔ ጋር እንዳለች ለአንድ ሰው ትናገርና ያኔ ምን እንደማደርግ ታያለህ። ሳሚ አንተ ግን ደህና ነህ? ባለፈው ቤት መተህ ከሄድክ በኋላ ነገር ሁሉ ግራ እያጋባ ነው። ደህና ነኝ። አዎ ይቅርታ ካላስቸገርኳችሁ። ቅንጅርቲ ለትንሽ ጊዜ እናንተ ጋር መሆን ይችላል? ይችላል፣ ችግር የለውም። አላውቅም፣ አንዳንድ ጊዜ እንደዚህ ያደርገዋል። ዝም ብሎ ይወራጫል። ያ የተረገመ ሰው ምን እንዳጠጣው ምን እንደወጋው ምን አውቃለሁ እኔ። እህቴ ታለች። አንድም እዚህ ድረስ አመጣጤ ስለሷ ሕክምና ለማውራት ነበር። የሕክምናው ነገር ግን እንዴት ይሄድላችሁ? መጀመሪያ ጸበል ትንሽ ቆይቼ ልምጣ ብላ ወደዚህ ሄዳለች። ቆይ ሕክምናዋስ? ጊዜው በሄደ ቁጥር እኮ ለሷ ጥሩ አይደለም። መጀመሪያ ጸበሉ ልጠመቅና ከዛ ሕክምናን ያደርጋለሁ ብላለች። አንተ ግን ደህና ነህ አይደል ሳሚ? በጣም የተረበሽክ ትመስላለህ። ቤዚዬ ደግሞ ጓደኛው እንደዚህ ሆኖ እንዴት ነው የማይረበሽው? ሳሚ እዚህ ምንም ሰው ከሌለ አንተም ቢሆን ለምን እኛ ጋር መተህ ትንሽ አታርፍም? አይገርምም? ልክ ልጅ ስን የቀደምሽኝ ሳሚ። መቼም በዚህ ሰዓት ሁላችንም አንድ መሆን አለብን። ደግሞ ለደህንነታቸውም ቢሆን እኛ ጋር ቢሆኑ ጥሩ ነው አይደል? በቃ እሺ፣ አመሰግናለሁ። ለቅንጅርቲ አንዳንድ የሚቀየሩ ልብሶች ላዘጋጅለትና በቃ እንሄዳለን። ጥሩ መጣሁ። ቅንጅት አይዞህ። ሄሎ፣ ማን ልበል? እኔው ነኝ። ቤዛና ሱራፌል ምን ሊሰሩ ነው ቤቴ የመጡት? አንተ ሰውዬ ቤቴ ሰላይ ወይም ካሜራ አስቀምጣል እንዴ? መቼም ስራዬን እንዴት ጥንቅቅ አድርጌ እንደምሰራ አንተም ታውቀዋለህ ይመስለኛል። በአሁኑ አይኔ ውስጥ ያለው ደግሞ አንተ ነህ። የሉሲን ድምፅ መስማት ፈልጋለሁ። ከዚህ በኋላ ከአንተ ጥሩ ዜና ስሰማ ብቻ ነው የፍቅረኛን ድምፅ የምሰማው። መቼም ስለ ሉሲ እንዳልነገርካቸው ተስፋ አደርጋለሁ። ቅንጅርቲ እንደዛ ሆኖ ሲመለከቱት በተለይ ቤዛ በጣም ተበሳጭታለች። ለፖሊስ ልትከስህ እያሰበች ነው። ከዛ አንተ አይሆንም ብለህ አስቆምካት አይደል? ሰውዬ እየሰማችኝ አይመስለኝም። ይኸውልህ ሉሲን ልቀቅልኝ። እኔ እሷ እንደምንም ብዬ አሳምናታለሁ። ቆይ አንተ እስር ቤት መግባት ትፈልጋለህ እንዴ? ለእኔ ማሰቡን ትተህ ለፍቅረኛ ብታስብ አይሻልም? ይልቅ ለምታደርገው ነገር በሙሉ ጥንቃቄ ብታደርግ መልካም ነው። ነግሬሃለሁ። ሄሎ ሄሎ ሄሎ፣ ይርጉም! ምን አይነት ሰው እንደሆነ ሳሚ ምን ሆነ ነው? በሰላም? አይ ሰላም ነው።
እባክህን በቃ ፍታኝና ልሂድ። ምግብ አልበላም እያልሽ እያስቸገርሽ ነው አሉ። እባክህን በቃ ፍታኝ ልሂድ። እንዳገትከኝ ለማንም ሰው አልናገር። እኔ የምቀጣሽ አይበቃም? ለምዶ ራስሽን በምግብ የምትቀጪው? ቆይ ለምንድን ነው እንደዚህ እያሰቃየኝ ያለው? ቆይ እኔ ምን አደረግኩ? አንቺ ምንም አላደረግሽም። ፍቅረኛሽ ግን ለእኔ ምንም ሊያደርግልኝ አልቻለም። እሱ ምንም ነገር የታዘውን እያደረገ አይደለም። አልፈልግም። ብዙ ባታርቂኝ ጥሩ ነው። ከዚህ በላይ ምን እንዳታደርገኝ። ይኸውልሽ እኔ እኮ ምንም አላደረግኩሽም። እንዳደርግሽ እያስገደድሽኝ ያለሽው አንቺ ነሽ። የታዘሽውን ነገር ብቻ ብትሰሪ እኮ ምንም አላደርግሽም። አሁን ትበያለሽ አትበይም? አልፈልግም ብያለሁ። በቃ ዞር በል። ሲርብሽ እራስሽ ትጠይቂያለሽ። ሰላም ይፈጠሩ ይመስላል። እዛ ቤት የሚፈጠረውን ነገር በሙሉ የሚነግረኝ አንድ ሰው ያስፈልገኛል። ለነገሩ ንብረቱ እንዳለ ቤዛ ጋር መሆኑን ማወቄ በቂ ነው። አንዴ ብቻ እዛ ልግባ እንጂ ወላ ሳሚ የለማ እንዳለ ጠራርጌ ነው ማባረራቸው። አስበሽዋል ቲጂ? ይህ ሁሉ ሀብቴ አንቺ ሲሆን ለማንኛውም የሚፈጠረው ነገር ስለማይታወቅ መፍጠን አለብኝ። በመጨረሻ ይሄ ቤተሰብ በመሰባሰቡ በጣም ደስ ብሎኛል። ሉሲና ማማዬን በቅርቡ እንደሚቀላቀሉን ተስፋ አለኝ አይደል ሳሚ? አዎ ይቀላቀሉናል። ይቅርታ ይህን ስልክ ማናገር አለብኝ። ሱሪ እኔም ገብቼ ልብሴ ልቀይርና ምግብ እሰራለሁ። እስከዛ ከቅንጅርት ጋር አብረን ሁን። እሺ እሺ፣ ችግር የለውም። ለምንድን ነው እንደዚህ እየተመለከትከኝ ያለው? ይገርማል። ምንም ህይወትን ለማይጠቅመው ነገር ህይወትን እንደዚህ አበላሸው። ይኸውልህ ቅንጅት፣ እኔ ጋር የተደበቀ ምንም አይነት ሚስጥር የለም። ያው አሁን ላይ ሁሉም ነገር ጋር ወጥቷል ብዬ ነው። ቅንጅት ይገርማል። ተናገረ አይሰማም? አሁን ደግሞ ምን ፈልገህ ደወልክ? ቤዛ ቤት ተመልሶ ለመግባት ምንም ጊዜ አልፈጀብህም። እርግጠኛ ነኝ በአሁኑ በደንብ የምፈልገው ስራ ይሰራል ማለት ነው።
ይኸውልህ አሁን ይህን ሀሳብ ትሆና በሌላ ነገር እንስማማ። በምን? ይኸውልህ አንተ የቤዛን ከነፍሷ በላይ የምትፈልገው ሀብቷን ነው አይደል? እየሰማሁ ነው። ይኸውልህ ምናልባት እኔ ከሱራፌል በላይ ይህንን ስራ መስራት የምችል ይመስለኛል። አንዴ ግልጽ ታደርግልኝ? ቤዛን መልሼ በፍቅር ማጥመድ የምችል ይመስለኛል። ምን እያልክ ነው? ጡጦ መጠባጻ ነው እንዴ መስለህ? እሺ መጨረሻውን ልስማ። ምን እንደው የምትለው? ይኸውልህ መጀመሪያ ሱራፌልን እዚህ ቤት የላከው ቤዛን አግብቶ ሀብቱን ያንተ እንዲያደርግ ነበር አይደል? እኔ እያልኩ ያለሁት እሷም አስወግዱ ይቅርና ሌላውን ስራ ልስራልህ ነው። ግን እኮ እኔ የምፈልገው ሙሉ ሀብቷን ነው። እንዴ ግማሹን ካገኘ አይበቃም? ለምንድን ነው ያል ራሱ ደርምቶ ነው? ሙሉ ሀብቷን ካላገኘው ነብሷን በወስዶ ይሻለኛል። እሺ ቢያንስ ልሞክር፣ እድል ስጠኝ። እና እዛ ቤት የገባው ቤዛና ሱራፌልን አጣልተህ ቤዛን የራስህ ለማድረግ ነው እንዴ? የእውነትም ባይሆን ይሄ ነገር ሊሆን እንደማይችል ሁለታችንም እናውቀዋለን። እኔም የቤዛን ነፍስ መንጠቅ እንደማልችል ሁለታችንም የምናውቅ ይመስለኛል። ያው ሉሲ አንተ ጋር እንዲህ ያለችው ለምንድን ነው የፈራኸው ይህን ነገር እንደማደርገው? እኔ የምርህን ነው? ይህን ነገር ግን ማድረግ ትችላለህ? ሉሲን ለማዳን ሲል የሚከፈለውን መስዋዕትነት ለመክፈል ዝግጁ ነኝ። ደግሞ ነግሬህ አይደል ሱራፌል ጠላቴ ነው ካልኩ ማድረግ የሚገባኝን ነገር ሁሉ አደርጋለሁ። የእሱ ህይወት ሲዘበራረቅ ማየት እፈልጋለሁ አልኩ እኮ። አልፈልግም። ምን? የማይመስል ቀሽም ሀሳብ ስለሆነ ሀሳብህን ውድቅ አድርጌዋለሁ። ቆይ አንተ ከእሷ ነፍስ ምን አለ? ሀብቷን በአቋራጭ ማግኘት አይሻልም እንዴ? በእርግጥ ሀሳብ ሳይሆን ጨዋታ ነው ቀሽም ይሆነብኝ። ይልቁኑ ፍቅረኛን የምትፈልጋት ከሆነ እዛ ቤት ያዘዝኩን ስራ ሰርተ በቶሎ ብትወጣ ይሻልሃል። ሄሎ ይህ ሰው የሆነ ሲሆነ ምርጫም እየሰጠኝ አይደለም ያለው።